እኔ ኦሮሞ ነኝ። ሙሴ ነኝ አላልከኝም ነበር እንዴ? ባህር ከፍዬ አሻግራለሁ አላልከኝም ነበር? በረሃ ላይ ጣል አድርገኝ ትሄድ። የንጉስ ቡና ፊ ነበርኩ። የኛው የዋናው እናውቀዋለን፣ ቀምሰናል። እኛም ነበርንበት እኮ እዛ ነበርን። እናውቀዋለን፣ ቡናውን እናውቀዋለን። እኔ እኮ ይሄንን ቡና የት ነው ማቆም እያለሁኝ አነቃም። የቤተ መንግስት ቡና አነቃም። እንቅልፍ ነው የሚለው። ዝም ብሎ አፍ ይለቃል፣ ግን መንፈስ ያስተኛል። የሚያስተኛ አይነት ቡና ነው። ገባኝ። እሺ፣ ለመሆኑ ምን ሆነው የታሰሩት? ደፍሬ ያውም ንጉሱን እንዴ የዙፋናቸው አልባሽ ነበርኩ። ዙፋናቸውን አሰናዳለሁ፣ ሽቶ አርከፈክፋለሁ። አንድ ቀን እንዲሁ ዙፋናቸውን ካለበስኩ በኋላ ሽቶ አርከፍክፌ ሳየው አማረኝ። ምኑ? ዙፋኑ። ወደ ዙፋኑማ ያምራል እንኳን ሽቶነት ነፍቶበት። እሺ፣ እንደ አማረኝም አልቀረ ተነስቼ ጉባን እዴ ባዶ ዙፋን ተገኝቶ። እሺ፣ ማን ይነቃንቀኝ? እሺ፣ አንገቴን ነቁኛል። ልክ ነው እኮ የአንበሳ ጭራ ከያዙ አይለቁ እኮ ነው። እውነት ነው። እሺ፣ ተዛለ ግርግር ተፈጠረ። ክቡር ዘበኛ መጣ፣ ወጤ መጣ። የመጣና አንቋ አስነሳኝ። አይ ቸኩላል። ወታደር ችኩል ነው በተፈጥሮ ችኩል ነው። እሺ፣ ከዛማ ንጉሱ አዘኑ፣ ተከዙ፣ ራሳቸውን ዘወዙ። እኔም ደነገጥኩ። እሳቸው ትንሽ ገርፋችሁ አንድ 40 ሸጥ አድርጋችሁ ልቀቁት ነበር ያሉ። ለዚህ ጥፋት እኔ ግን ረጃን ሆይ አይበቃኝም ብዬ እግራቸው ላይ ተደፍቼ እንዴ እድሜ ልክ ቅጣት ይገባኛል ያልኳቸው። አዲስ አበባ ኗሪ ያለ ልክ ኦሮሚያ ኗሪ እንዳለው አማራ ክልል ኗሪ እንዳለው እሱ ነው ሊያስተዳድር የሚገባው። ህገ መንግስቱን ካነበብከው አዲስ አበባ የኢትዮጵያ ዋና ከተማ ናት። የፌደራል መንግስቱ መቀመጫ ናት። 2 ተጠሪነቷ ለፌደራሉ መንግስት ነው። 3 አራተኛ ራሷን የቻለች አስተዳደር ናት። ራሷን የቻለች አስተዳደር ማለት በውስጧ ያለው ህዝብ ራሱን በራሱ የማስተዳደር መብት አለው። ህገ መንግስቱ ይሄን ነው የሚደነግገው አይደለም? በየት በኩል ነው የኦሮሚያ ናት የሚለው? ከየት ነው ያመጣው? ኦኬ ወይ ነገር ከየት ነው ያመጣው? እኮ እሱን ልነግሮት ነው። እሺ፣ የኔም ሐሳብ ወይ ደግሞ ማንኛውም ሂስቶሪካሊ ፖለቲካሊ የሚቀመጠው ሂስትሪ እዚህ ላይ እኮ አይደለም የምናነሳው በህግ ነው የምንተዳደረው አይደለም? በህግ አዲስ አበባ የኦሮሚያ ናት የሚለው የት ነው ያለው? ለምሳሌ የኦሮሚያ መቀመጫም ናት አይደለችም? በህግ አይደለችም። ይኸው አዳምጠኛ። የኦሮሚያ ህገ መንግስት እንደዛ ነው የሚለው አይልም። አላነበብከውም ማለት ቆይ ልንገርህ። የኦሮሚያ ህገ መንግስት የሚለው የኦሮሚያ ዋና ከተማ አዳማ ናት ነው አይልም። እንግዳው ልንገርህ አይደለ? አንቀጽ 6ን ሂድና አንብብ። ኦኬ፣ ያን ትረዳዋለህ። አንቀጽ ቆይ ልንገርህ ወንድሜ፣ አንድም እኔ እርግጠኛ ሆኜ ነው የምነግርህ፣ አንድም አንቀጽ አዲስ አበባ የኦሮሚያ ናት የሚል ወይም የኦሮሚያ መቀመጫ ናት የሚል ፌደራል መንግስቱም የኦሮሚያ ህገ መንግስትም ውስጥ አታገኝም። እንደውም የኦሮሚያ መንግስት ላይ ህገ መንግስት ላይ ያለው የኦሮሚያ ዋና ከተማ አዳማ ናት ነው የሚለው። እሱ አይልም። ምናልባት እሱ ለአድማጭ እንተው፣ አድማጭ ሪፈር ያድርገው በግልጽ። አንተ ጋዜጠኛ ነህ አይደል? አለ ካልከኝ እኮ አንቀጽ ቁጥሩን ንገረኝ። አንቀጽ ከሌ እንደዚህ ይላል እኮ ብለህ ልትነግረኝ ትችላለህ። የለም። ለምሳሌ በምን ጊዜ ከአዲስ አበባ ወደ አዳማ እንደተደረገ አሳምረው ያውቃሉ እርሶ? ይኸውልህ በቀላጤ ታውቃለህ? በቀላጤ በፖለቲካ ውሳኔ የኦሮሚያ ክልል መቀመጫ ከአዳማ ወደ አዲስ አበባ እንዲመጣ ተደርጓል። በህግ አይደለም። መጀመሪያ የሚሄደው በቀላጤ ነው አይደለም? ህገ መንግስቱ አልኩህ እኮ የኦሮሚያ ህገ መንግስት የኦሮሚያ ዋና ከተማ አዳማ ናት ብሎ ወስኗል። አንብበው ግባና። አዲስ አበባ የማን ናት? ፊንፊኔን ከንኤኙት አዲስ አበባ የኔ ነች ማለት እጅግ በጣም ጥሩ ነው። አዲስ አበባ የምታፈራው ፍሩት አላት። ያንን ፍሩት አዲስ አበባ የኔ ስለሆነች የምበላው እኔ ነኝ ማለት ነው። ሌላ አካል ሲመጣ ተይዟል፣ ዞር ዞር በልና ሌላ ፈልግ እንድለው መብት ይሰጠኛል ማለት ነው። የአንድ ሀገር ዋና ከተማ ውስጥ
መኖር ከሚሰጡ ፍሩቶች መካከል አንዱ ኢኮኖሚክ ፍሩት ነው። የተሻለ ኢንፍራስትራክቸር፣ ውሃ፣ መብራት፣ መንገድ፣ የተሻለ ትራንስፖርት፣ የተሻለ መኖሪያ ቤትና መኖሪያ አካባቢ፣ የተሻለ ሕክምና፣ የተሻለ ትምህርት ወዘተረፈ። አንተ አዲስ አበባ ከሰጠች ፍሩቶች ውስጥ የትኛውን አጣጥመሃል? እነዚህን ነገሮች አጣጥመህ ነው አዲስ አበባ የኔ ነች የምትለው? አንተ ወደ ስራ ስትሄድ የመጨረሻውን የታክሲ ሰልፍ የተሰለፍክ ወጣት አዲስ አበባ የማን ናት? አንቺ በቤት ኪራይ ናላሽ የሚዞር የአዲስ አበባ ነዋሪ አዲስ አበባ ግን የማን ናት? የትምህርት ቤት ክፍያ መክፈል ያቃታችሁ ወላጆች አዲስ አበባ የማን ትመስላችኋለች? ኩላሊትህ እንዲቀየር ተነግሮህ በገንዘብ እጦት ምክንያት በበሽታ የምትሰቃይ አባት አዲስ አበባ ግን የማን ናት? ይሄንን መልሱልኝ። እንግዲህ አዲስ አበባ 130 ምናምን ዓመት የኢትዮጵያ ዋና ከተማ ሆና አገልግላለች። 33 ዓመታት ደግሞ የኦሮሚያ መቀመጫ ሆና አገልግላለች። የኦሮሚያ ክልል ዋና ከተማ ነችና የኦሮሞ ነች ማለት ነው። የየትኛው ኦሮሞ? አርሲ ውስጥ በአንድ አህያና በአንድ በሬ የሚያርሰው አባቴ ወይንስ እኔ አዲስ አበባ ገብቼ በቤት ኪራይና በትራንስፖርት እጦት ናላ የሚዞረው የየትኛው ኦሮሞ ነች? አዲስ አበባ የአማራ ነች? የትግሬ ነች? የየትኛው ብሔር ነች? አዲስ አበባ ፍሬዋን የቀመሱ ሰዎች ነች። ነገም ከነጎዲያም የነሱ ሆና ትቀጥላለች እንጂ አዲስ አበባ የኔ ነች በማለት ያንተ አትሆንም። ፍሬዋን መቅመስ ያስፈልጋል። ትሩፋቷን መቋደስ ያስፈልጋል። ስለዚህ ስራ፣ የሰው አትመኝ፣ ሀገርህን አትስረቅ። በደም በላብ ስራና አዲስ አበባን ያንተ አድርጋት። ከትሩፋቷም ተቋደስ። ነጋ ጠባ ተነስተህ እንደ ጋጋኖ ፊንፊኔን ኬኛ አዲስ አበባ የኔ ነች ብትል አዲስ አበባ ፍሬዋን ከቀመሱ ሰዎች ጋር ወሽማለችና ያንተ አትሆንም። ለመጨረሻ ጊዜ ነው የምነግርህ፣ ያንተ አትሆንም። የኔ ነች ስለተባለ ያንተ አትሆንም። ስለዚህ ይሄ ነው፣ ፍሬዋን ለቀመሱ ብቻ የነሱ ሆና ትቀጥላለች እልሃለሁ። ሌላኛው ሰሞኑን እየተደረገ ያለ ምክክር ነው። እኛ ኢትዮጵያውያን እንደ ድል ሆኖ ብዙ የማንግባባባቸው ነገሮች አሉ። በተለይ ይሄ የ1964 ትውልዶች ያወረሰን የደም ውርስ ብዙ እንዳንግባባ አድርጎናል። ይህን አለመግባባታችን ለመፍታት በጥይት ተሟከርን፣ ብዙ ደም ተፋሰስን፣ አልተቻለም። ስለዚህ በመመካከር ደግሞ እንሞክረው እስቲ፣ መፍትሄ ካመጣ ማለት ነው። ጫካም ያሉት ኑ፣ የተለያዩ ጥያቄ ያላችሁም ሰዎች ኑ፣ ቁጭ ብለን እንነጋገር ማለት የተቀደሰ ሐሳብ ነው። ምክክር ኮሚሽኑም የተቋቋመበት ዋና ዓላማ ማንኛቸውም አካል ያለውን ሐሳብ ይዞ ይምጣ። ኢትዮጵያ የምትባለው ሀገር ስሟ ይቀየር ያለም ሁሉ ሰው ነበር እኮ አይደል? ይምጣ፣ መብቱ ነው። ቁጭ ብለን እንነጋገርበት። የተግባባንባቸውን ነገሮች ለፓርላማ እናቅርበው። ካጸደቀ ያጽድቀው፣ ካላጸደቀ ይቀራል ማለት ነው። ስለዚህ አዲስ አበባ የኔ ነች፣ ምክክር አያስፈልግም ከምትሉ ቁጭ ብላችሁ ነገያችንን ብናስብ፣ ራሳችንን በኢኮኖሚ ብናደረጅ የተሻለ አዲስ አበባ ትኖረናለች፣ የራሳችን የሆነች እንጂ እንደ ጋጋኖ ቀን ከሌሊት አዲስ አበባ የኔ ነች በማለት የኛ የምትሆን አይመስለኝም። ሰላም ጤና ይስጥልኝ የተወደዳችሁ ወንድሞች። መዋዘ ጥበባት ዳንኤል ክብረት አብን አቋም ላይ የጻፈውን ነገር አየሁትና ርዕሱን ሳየው መዋዘ ጥበባት ዳንኤል ክብረት የሚባለው ልጅ ዳንኤል ክብረት ወይም ህፃን ዳንኤል ክብረት በሚል ይተካልኝ ብዬ አፕላይ ላደርግ ነው። አይም ሶሪ ማለት እኔ የአዲስ አበባ ሺዎችን ምናምን አንብቤ ነው ያደግኩት። ለዳኒ ያለኝ ሪስፔክት፣ ለአበርክቶቱ ያለኝ እንትን መቼም አይቀንስ። ዳንኤልን አከብረዋለሁ፣ እወደዋለሁ ምናምን ባት አበል ላይ የሰጠው እንትን የልጆች ጨዋታ ነው ማለት ደስ የማይልም ነው። ኢቭን ያለው ምንድነው
አኩራፊ ልጅ ምሳ አውራቱ ነው ምናምን ብሎ እንደ ማስፈራራትም አድርጎታል። አንደኛ ምክክር ኮሚሽኑ ሌጂቲሜት አይደለም ያልነው ከመጀመሪያው ነው። ሌጂቲሜት ያልሆነበት ምክንያት ምንድን ነው? ሪፕሬዘንታቲቭ አይደለም። የትኛውም የህብረተሰብ ክፍል ወክሎ ያስገባቸው ሰዎች አይደሉም። የመጀመሪያው። ሁለተኛው ፖይንታችን ደግሞ ጦርነት ላይ ህዝብ ሆኖ በዚህ እንትን ጦርነት ስለማቆም ምክክር እናደርጋለን እንጂ ማንም ያልተሳተፈበት በተለይ ጽንፈኛ የሚባሉት እነ ጀዋር፣ እነ ልደቱ፣ እነ ደብረ ጽዮን፣ እነ ዘመነ ካሴ፣ እነ ጃልማሮ እነዚህን ያላቀፈ ምክክር አይደለም። ምክክር የሚደረገው በተቃርኖ መካከል እንጂ አንድ አይነት አመለካከት ሰዎች ያላቸው ሰዎች ተሰብስበው ምክክር አያደርጉም። እኔ ኢዜማንም ሆነ አብንን ከብልጽግና ለይቼ አላያቸውም በግሌ ወይም ደግሞ እንደዛ አይነት ፒክቸር ነው የፈጠሩብኝ። ሰው ብልጽግና ተሰብስቦ ነው እየተመካከርኩኝ ያለው የሚል ወይም ወደዛ የሚያደላ እንትን ያለኝ። ስለዚህ ይሄ ምክክሩ ሌጂቲሜት አይደለም። ይሄን እንዳለ እንወሰደውና ዳንኤል ክብረት ወደ አነሳው ሐሳብ እንመልከት። ይሄ ሌጂቲሜት አይደለም ብለን የምናስበው የምክክር ኮሚሽን እንኳን ውስጥ የተነሳውን ተቃርኖ መግለጽ የሚችልበት ሁኔታ የለም እያለን ነው። ይሄ እንትን አይደለም፣ ሐሳብን መገደብ ነው። በቃ ተጽዕኖ ልክ አይደለም። የአዲስ አበባ ህዝቦች ተወካይ የላቸውም፣ ስለዚህ ልናቆም እንገደዳለን ነው ያለው። ይህንን ነገር አኩራፊ ልጅ ምናምን ብሎ ይብዛም ይነስም ብልጽግና ብንለውም የራሱ አይደንቲቲ ያለው ኢንቲቲን አንድ ፓርቲ በዚህ መንገድ መግለጽ ልክ አይደለም። ዳንኤል ክብረት በጣም የህፃን ስራ ነው የሰራው እዚህ ላይ። በቃ የተነሱት ሀሳቦች ተጽዕኖ ያለባቸው ናቸው። ሂደቱ ልክ አይደለም። በዚህ ነገር ውስጥ ኃላፊነት አልወስድም ብሎ ምክክር ኮሚሽን ላይ ያለ ሰው ራሱን እንትን ሊያደርግ ይችላል፣ ሊያገል ይችላል። ልክ ካልሆነ ማለት ነው። ባይዘዌ ፕሮፌሰሩን ወጥተው ምንድን ነው ያሉት? ተጽዕኖ እያደረጋችሁ ያላችሁ ሰዎች ተውት፣ ስልጣናችሁን እርሱት ምናምን ብለውናል። እንደዚህ አይነት ነገር ሊኖር አይገባም። ዳንኤል ክብረት አብን ላይ የሰጠው ሐሳብ ቶታሊ አናክሰፕተብል ነው። እኔ አይስማማኝም። እርማት ቢወስድ ይቅርታ ቢጠይቅ ብዬ እንትን እላለሁ። ለማንኛውም ዳንኤል ክብረት ላይ ያለኝ ሪስፔክት ምናምን አይቀንስም። እስከዛሬ ስለ ሀገሪቱ ስላበረከታቸው፣ ስለጻፋቸው፣ ስላዋጣቸው ሐሳቦች ሁሉ አክብሮቴን እየገለጥኩኝ እዚህ ጋር ግን ልዩነታችንን እንገልጻለን። ትክክል አይደለም።